ደረሰች ማን ጋር ነው ያለችው? አቤል ጋር ነው ወይስ ከሳሚ ጋር ተገናኙ የሚለውን ቪዲዮውን እስከ ፍጻሜ እንድትከታተሉት በአክብሮት እጠይቃለሁ። እንግዲህ በክፍል 18 ቤቲ ቀጥታ ወደ ሳሚ ፍለጋ እሱ ወዳለበት ቦታ ነው የሄደችው። ሳሚን ታገኘዋለች። ሳሚዬ የኔ ሳሚ በማለት ስትለው እሱ አይንሽን ላየው አልፈልግም እባክሽ ምን ልትሰሪ መጣሽ አንቺ ጨካኝ አንቺ እርኩስ ብሎ ያንቃታልና ሁለት ነፍስ ነው የያዝኩት እንዳትገለኝ በማለት አሳዝነሽኝ ነፍሰ ጡር ስለሆንሽ ነው እንጂ እዚሁ እገልሽ ነበር በማለት ይመልስላታል። ስለዚህ አይንሽን ላየው ስለማልፈልግ ካጠገቤ ጥፍት በይ አንቺ መጥፎ ብሎ አላት ማለት ነው። ስለዚህ እንግዲህ ከኋላ እንደዚህ ስታይ ሀና እያየች ደስ እያላት ነበር። እሰይ የሳሚን ቦታ አወኩት በማለት ሀና እያለች ደስ ብሏት ነበር ከርቀት እያየች ስለነበር፣ ምክንያቱም ከቤት እየተከታተለቻት ነበረ እና ስለዚህ እንግዲህ ሳባዬ ቤቷ ሄዳ ቤቷ እያለች ሰንትና ጋር ማለት ነው ምንድን ነው እያለችው ለመደወል ፈልጋ አቤል ጋር እንደሆነች ማለት ነው። ለመደወል ፈልጋ ስልኩን እየሞከረችው ልክ ልትደውልና እንደገና አንቺ ሳባ ምን እየሆንሽ ነው? አንቺን አሳልፎ ሊሰጥሽ አለ ሰው ጋር ምንድን ነው እየሰራሽ ያለችው? ረፊ እንጂ እያለች ራሷን በራሷ ታጽናናለች ማለት ነው። ስለዚህ ሳሚ እንግዲህ ፍለጋ ላይ ነው በድጋሚ ማለት ነው። ስለዚህ ሀና ወደ ቤት ትመለስና ኩኩሻ ዛሬ ደስ ብሎኛል ብላለቻት። ምንድን ነው ያስደሰተሽ ነገር ስትላት ዛሬ ሳሚ ያለበትን ቦታ ወይንም ሳሚ የሚኖርበትን ቦታ አወኩት ደስ ብሎኛል በማለት መለሰችላት። እና ያስደስታ ምን ያስደስታል ስትላት በቃ ሳሚ እወደዋለሁ በማለት ለኩኩሻ ስትላት እንዴት እህትሽን ለመጓጓት ወይንም እህትሽን ለማናደድ ብለሽ መስሎኝ ነው እንጂ ነፍሰ ጡር ወይንም ከሱ ከሆነ እያረገዘችው ጥሩ አይደለም አንቺ ባቶቹ ብላ እሷ ትላለች ማለት ነው። ኩኩሻ ሀና እባክሽ እሷ ትቀልድ ነው እንጂ ነፍሰ ጡር ወይንም የልጁ አባት ሳሚ አይደለም ብላ ለኩኩሻ ስትነግራት ኩኩሻ ማለት ጨርቅ እንደሆነ የቋጠረችው ስላወቀች አይ እውነትሽን ነው ለምን እሱስ የልጁ አባት ሊሆን አይችልም አልተሳሳትሽም ብላ ከሷ ዞር ብላ ትልላታለች ማለት ነው። ቤቴም ተከትላት ትመጣና ኩኩሻ የት ነው ያለችው? በጣም እርቦኛል ብላ ድክምክም እንዳለው ሰው ቤት ትገባለች ማለት ነው። እርቦኛል ኩኩሻ አቅርቢ በማለት እንግዲህ ኪችን ድረስ ገብታ ኩኩሻ ምግብ አቅርቢ ስትላት እሺ ለመሆኑ ሆድሽም ገፋ ወርሽም 9 ወርሽ ነው መቼ ነው የሚወለደው ልጁ በማለት ነው የልጁ አቀማመጥ እንዴት ነው ብላ እያለቻት አይ አንቺ ከዶክተሩና ከኔ በላይ ምን ታውቂያለሽና ነው ስለኔ ልጅ የምትጠይቂው? ሲመጣ ይመጣል ወሩ ይደርሷል ብላ ለኩኩሻ አለቻት ማለት ነው። ኩኩሻ አይ እውነትሽን ነው እሺ በቃ ደስ እንዳለሽ በማለት አለቻት። ስለዚህ እንግዲህ ሳሚ ምንድን ነው እያደረገው አሁንም ለጓደኞቹ ደውሎ በቃ በድጋሜ እያፈላለገ ፍለጋውን በቃ አይዟችሁ እያለ ትንሽ ደስታም ያለበት ነው የሚታየው ማለት ነው። ሳሚ አቤል መንገድ ላይ ሆኖ ሲጋራውን እያጨሰ ሀና ከሳሚ ካለበት ቦታ ወደ ቤቷ ስትመለስ መንገድ ላይ ታገኘውና ፎቶውን ታሳየዋለች ማለት ነው። ይች ልጅ ያለችበትን ብላ ታሳየዋለች። ከዛ ያይና አላውቃትም ብሎ አላት ማለት ነው። ቤት ይገባና እንዴት ነሽ ብሎ ቁጭ ሲል ይቅርታ ሲጋራ ትንሽ አጭሻለሁ ሸተተሽ መሰለኝ ብሎ አላት ማለት ነው። አይ ይቅርታ መጠየቅስ ያለብኝ እኔ ስለሆንኩኝ ችግር የለም ያው እኔ ሲጋራ ሲሸተኝ ስለሚያመኝ ለዚያ ነው ብላ አለችው ማለት ነው። ስለዚህ እኔም አንዳንድ ቀን ስለማጨስ ባጨስኩ ሰዓት ባየሽኝ ሰዓት ቅር እንዳይልሽ በማለት ይመልስላታል ማለት ነው። አቤል እኔ ምን አገባኝ ብታጨስስ አንተ ሳሚ አይደለህ እያለች በሀሳብ ጭልጥ እንዳለች ያያታል ማለት ነው። እንዴ ሳባ ምን ሆነሽ ነው ሄድሽ እኮ በሀሳብ ብሎ አላት ማለት ነው። እኔ ምልሽ አሁን መንገድ ላይ ስመጣ ፎቶሽን አሳዩኝ፣ ስለዚህ ስልክ ቁጥርም ሰጥተውኛል ብሎ አላት ማለት ነው።
አሁንም እነኛ ሰዎች በድጋሜ እየፈለጉሽ እንደሆነ ገብቶኛል። ስለዚህ አሁን አንቺ እንደስተዛሬው ተሸፋፈኝና ውጭ ወተን ምግብ በልተን እንንጣ ብሎ አላት። አይ እኔ ቤቱ ስለተመቸኝ በዚህ ሰዓት እኔ ወደ ውጭ መውጣት አልፈልግም፣ ይቅርታ አንተ ሂድና ወደ ውጭ ሄደ ከጓደኞች ጋር አሳልፈህና እኔ ይቅርብኝ በማለት ትለዋለች። አይ እኔ እኮ ጓደኛ የለኝም ካሁን በፊት ነግሬሻለሁኝ ብሎ አላት ማለት ነው። አይ እንደዛ ካልከኝ እሺ በማለት ያሳልፋሉ ማለት ነው። ስዕሉን እያመጣና እስኪ የዛሬውን ስዕሌን እይልኝ በማለት ስዕሉን ያሳያታል ማለት ነው። አይ በጣም ያምራል ብላ ትለዋለች። ስለዚህ እስኪ ልጨርሰው አልጨረስኩትም በማለት ያንን ስዕል እየሳለ የኔ የብቸኛው ጓደኛዬ ብሩሼ ነው ብሎ አላት ማለት ነው። አይ ጥሩ ነው ብላ አለችውና ያንን እየሳለ እያለ ወደ አጠገቧ ጠጋ ብሎ የነገራት ነገር ለሷ አልጣማትምና እኔ አይሆንም እንደዚህ አይነት ነገር በጭራሽ አንፈጽምም፣ እኔ አንድ የሳሚ ብቻ ነኝ፣ ያንድ የሳሚ ብቻ ነኝ ብላ ተመልስለታለች። ለምንድን ነው የማይሆነው ብሎ አላት። አረ በጭራሽ አይደረግም ብላ መለሰችለት። አይ እሺ ስሜትሽን ልገፋፋው አልችልም ብሎ አላት ማለት ነው። ስለዚህ አሁን ተነሽና ወደ ውጭ ወተን ተዝናንተን እንንጣ ምግብ በልተን ሲላት አላደርገውም አልወጣም በማለት ይልቁንስ ሄድና አንተ አሳልፈህና ወደ ውጭ ማለት ነው። ከዛ ስትመጣ እንደ በፊቱ ተሸፋፍኜ እዛ ሳሚን አገኘው ቦታ እወዳት ቦታ ትወስደኛለህ። ሳሚን ማግኘት እፈልጋለሁ፣ ናፍቆኛል። ስለዚህ እሱን እንደምንም ሄጄ አይቸው እዛ ቦታ መመለስ እፈልጋለሁ ብላ ስትለው እንዴት አድርገሽ እንደዚህ ታደርጊያለሽ? አንቺን አሳልፎ ለሰው ሊሰጥሽ አለው ሰው ጋር እንዴት እሱ ማግኘት ትፈልጊያለሽ? ይህን ነገር አስምሪበት በማለት ይጠይቃታል ማለት ነው። አይ ችግር የለም እሱ እውነትን ነው አሳልፎ ሊሰጠኝ ነበረ፣ ያም እንግዲህ በገንዘብ ነበረ። ስለዚህ እኔ ደግሞ ፊት ለፊት አገኝቸው ለምን እንደሆነ ቀጥታ አይን ባይን ተያይተን ልነግረው እችላለሁ። ምክንያቱም ገና ከትምህርት ቤት ጀምረን ነበረ እኔና እሱ የምንተዋወቀው። እኔ የትዳሬ ወይንም የህይወት አጋሬ ባሌ ይሆናል ብዬ የሳልኩት ሰው ስለሆነ አግኝቸው እሱን ማውራት እፈልጋለሁ በማለት ትመልስለታለች ማለት ነው። አይ እንደዛ ካልሽ እሺ ደስ እንዳለሽ በማለት ይመልስላታል። ስለዚህ እንግዲህ ማታ ሲያወሩ እንዳአመሹ እሷም አልጋዋ ላይ እሱም ሶፋው ላይ ይተኛል። ስለዚህ እሷ ድንግጥ ብላ ትነሳና ስታየው እዛው አጠገቧ ሶፋው ላይ ነው የተኛው ማለት ነው። ድንግጥ ብላ ብርድ ልብሷንም ገለጥ አድርጋ አየች። እሱንም በርቀት አየት ታደረገችው። ቆየት ብሎ ተነሳና ሰባ ተነሳሽ እንዴ ብሎ አይታደረጋት። ይቅርታ ማታ ስንጫወት ስላመሸን እንቅልፍ ወሰደኝ በማለት አላትና ተነሺ ወደ ውጪ እንውጣ እሺ ብሎ አላትና ከዛ እንግዲህ ከዛ በመቀጠል እያለው የነ ሀና ምንድን ነው ሀና በድጋሜ እሱ ጋር መሄድ እንዳለባት ነው የወሰነችው ሳሚ ጋር። ለምን መሄድ አለብኝ፣ እሱን ማግኘት አለብኝ፣ ቦታውን አይቸዋለሁ በማለት ቀጥታ ወዴት ትሄዳለች? ወደ ሳሚ አለበት ቦታ አገኘችበት ወይንም ቤቲን አግኝቶ አወራበት ቦታ ትሄዳለች ማለት ነው። ስትሄድ እዛ ቦታው ላይ የለም። እሷ ደስ ብሏት ነበረ ቦታውን ስላየሁት፣ ሁልጊዜ ሳሚን እዚህ ቦታ መጥቼ ባወራው እችላለሁ፣ ምክንያቱም ከዚህ ቦታ አላጣውም በማለት ወስናለች። ያንን ቦታ እሱ ሊቀመጥበት የሚፈልገው ከአንድ ከሚወዳት ከሳባ ጋር ብቻ ነበር ማለት ነው። አቤልም እዛ የሚሄደው እንግዲህ መጽሐፉን ለማንበብ ነበር። ስለዚህ አቤልም ቃል ገባ፣ እሺ ይዤሽ እሄዳለሁ በማለት ማለት ነው። ሀናም ወደ እሷ ወደ ሳሚ አለበት ቦታ እየሄደች እንግዲህ ቦታውን እየተንጎራደደች እያየች እንዴ ሳሚ ለምን አልመጣም? የት ሄዶ ነው ዛሬ? እንዴት ከዚህ ቦታ አላገኘሁትም? እያለች እየተንቆራጠጠች እንዴ ደግሞ አንቺ ሁለተኛዋ
ደግሞ አንቺ መጣሽ እንዴ በተራሽ ብሎ አገኛት ማለት ነው። እዛው ቤቲ አገኘችበት ቦታ ላይ አይ አዎ እኔ የመጣሁት ጸብ ልገጥምህ ወይንም ለነገር አይደለም በማለት ለሳሚ ትመልስለታለች። እና ለምን ፈለግሽኝ፣ ለምን መጣህ በማለት ለምን መጣሽ በማለት ይመልስላታል ማለት ነው። አይ ቁጭ ብለው እያወሩ አንተ በቃ ከልጅህ እናት ከቤቲ አስበልጠህ ሳባን ነው አሁንም የምትወደው ማለት ነው ብላ ጉንጩ እንዳበስ ስታደርገው አንቺ ባለጌ እረፊ ብሎ በጥፊ ዘው አቀመሳት ማለት ነው። ከኋላ እንግዲህ አቤል ይዟት እየመጣ ነበረ ሳባን ማለት ነው። ምክንያቱም እዛ መናፈሻው ቦታ ስለዚህ ሳሚና ሀና እያወሩ እሷ ከኋላ ነበረች። ሳሚ ምንድን ነው አንቺ እና ሁለታችሁ ቤቲና ሀና ማለት ነው ሁለታችሁ ከሳባ ላይ ካልወረዳችሁ እገላችኋለሁ። እናንተ ናችሁ ሳባን ያሳጣችሁኝ። ይኸው አሁንስ የት እንዳለች በምን አውቃለሁ? እኔም በቃ ደከምኩኝ በፍለጋ በማለት ሲነግራት አይ እኔ እኮ ቤቲ ለሷ መጥፎ ጥላቻ ስትመኝላት እኔ አይሆንም እያልኩኝ ወደ ሳባ በኩል ነበርኩኝ ሳባን ፍለጋ ላይ ነበርኩኝ ብላ ዋሸችው ማለት ነው። እሷ ግን ሳባን እያፈላለገቻት ነበረ። ምክንያቱም ያንን ወረቀትን ለማግኘት ማለት ነው። ስለዚህ ዓይንሽን ላይ ስለማልፈልግ ከአጠገቤ ተነስተሽ ይጂልኝ፣ ሁለታችሁ ግን ከሳባ ላይ ያላችሁን ክፋት ተውልኝ ብሎ እየነገራት ከኋላ ሳባ አቤል አንጥቷት እዛ መናፈሻው ቦታ ላይ ሆና እያዳመጠች ነበረ። ሳባ ግን ሳሚን አይተዋለች ከሀና ጋር ሲያወራ በርቀት ማለት ነው። ስለዚህ አቤልም ቃሉን አክብሮ ወደ እዛ ቦታ ይዟት እየመጣ ነበርና አቤልና ሳባ ከኋላ እያዩ ሳሚና ሀና እንግዲህ እየተነጋገሩ ነበር ማለት ነው። የዛሬው ቪዲዮ እያለቀው ቀጣይ እንግዲህ በሌላ ቪዲዮ ወይንም በክፍል 19 እስከምንገናኝ ቻው ቻው።